ታዋቂው ኢትዮጵያዊ አትሌት ፈይሳ ለሊሳ የሞዴል ቀነኒ አዱኛን ህልፈት ተከትሎ በእጮኛው ድምፃዊ አንዱዓለም ጎሳ ላይ እየቀረበ ያለውን ክስና ሂደቱን በተመለከተ ጠንካራ ትችትና ማስጠንቀቂያ ያዘለ መልእክት አስተላልፏል። ከሰሞኑ እንደምታስታውሱት የሀገር ሽማግሌዎች በገዳ ስርዓት አማካኝነት የነ አንዱዓለምን ጉዳይ ለመዳኘት ሞክረው ነበረ። የደረሱበትንም የመጨረሻ መፍትሄ ያሉትን አቅርበዋል። ይሁንና ግን ነገሩ ሙሉ ለሙሉ ተቋጨ ሳይሆን በእነሱ በኩል የሚሰማቸውን አጠቃላይ ከቤተሰብ በኩል ያለውን ነገር ገልጸው ነበር ወደ ሚዲያ ላይ መጥተው። ከዛ በኋላ እንግዲህ ብዙዎች አመለካከታቸውን አስተያየታቸውን ሲሰጡ ተመልክተናል። በተለይ የቀነኒ ቤተሰቦች ፍጹም ልክ እንዳልሆነና ጉዳዩ ድጋሚ በፍርድ ቤት አካሄድ እንዲያዝ ወይንም ደግሞ ልጁ ተመልሶ ወደ እስር ቤት መግባት አለበት የሚል ጠንከር ያለ አቋም ነው ያላቸው። እንግዲህ ይሄንን በተመለከተም የተለያዩ መረጃዎችን እያመጡ በቀነኒ ቤተሰቦች በኩል በልጅቷ ላይ ከፍተኛ የሆነ ጫና ሲደርስባት እንደነበረ፣ ድብደባዎች ሲደርስባት እንደነበረ ጭምር እየገለጹ ይገኛሉ ማለት ነው። በተለይ ታናሽ ወንድሟ ከሰሞኑ በዚህ በሶሻል ሚዲያ ላይ ይዞት የመጣው ሌላ አብረው ሲኖሩ በነበረበት ሰዓት ሲያደርጋት የነበረውን በሁለቱ መሃል የነበረውን መግባባት አለመግባባት ጭምር እንደዚሁ ሲያስረዳ ነበርና በስሜት እያለቀሰ ነበር ይሄንን ነገር እንግዲህ ሲገልጽ የነበረው የቀነኒ ወንድም ማለት ነው። ይህንን የልጁን ሐሳብ ከሰማ በኋላ ደግሞ አትሌት ፈይሳ ለሊሳ የራሱን የሆነ መልእክት አስተላልፏል ማለት ነው። አትሌቱ በማህበራዊ ትስስር ገጹ ባሰፈረው ጽሁፍ የአንዱዓለም እጮኛ የነበረችው የሞዴል ቀነኒ ቤተሰቦችን የወከለው ሊበን አዱኛ ባሰራጨው ቪዲዮ ለአባ ገዳዎች ጉዳዩን ሲያስረዳ ይጠቀመበትን ቋንቋና መንገድ አጥብቆ ተችቷል። ፈይሳ ለሊሳ በመልእክቱ አንዱዓለም በአፋን ኦሮሞ እውነቱን ተናግሮ የራሱንና የእጮኛውን እውነት ነግሮናል። አንተ ወንድምየው ግን አባ ገዳዎች ፊት ቀርበህ እነሱን ለማደናገር በሚመስል መልኩ በማይገባቸው የወፍ ቋንቋ አማርኛን ለማለት ይመስለኛል በአማርኛ ስለሆነ ልጁ ያወራው መናገር ተገቢ አይደለም ሲል ኮንኗል። አትሌቱ አክሎም ጉዳዩ ወደ ሽምግልናና አባ ገዳዎች ከሄደ የኦሮሞን ባህል በጠበቀ መልኩ በኩሽ ቋንቋ መነጋገር ሲገባ ሆን ብሎ በሌላ ቋንቋ መናገር እውነትን ለመደበቅ እንደተደረገ ሴራ ቆጥሮታል። በጉዳዩ ላይ ቀጥተኛ ምክሩን የለገሰው አትሌት ፈይሳ በኦሮሞ ባህል ደም የሚመልስልን ወይም የሚከፍልልን ያጣን ህዝቦች አይደለንም በማለት አንዱዓለም እጮኛውን ገሎ ከሆነ በኦሮሞ የጉማ የደም ካሳ ስርዓት መሰረት እንዲዳኝ፣ ነገር ግን ካልገደለ በግድ ራሱን ወንጀለኛ አድርጎ እጁን እንዳይሰጥ መክሯል። አንዱዓለም እውነትን ተናገር፣ ገድለህ ከሆነ በባህሉ መሰረት ጉማ ክፈል፣ ካልገደልክና እጅህ ንጹህ ከሆነ ግን እምቢበል፣ በግድ ወደ ጉማ ስርዓት ራስን አታስገባ ሲል አትሌቱ ለአንዱዓለም መልእክቱን አስተላልፏል። ክስ የሚያቀርቡ አካላትንም ቢሆን አንዱዓለም ስለመግደሉ በእርግጠኝነት የምታውቁትና ያዛችሁት ማስረጃ ካለ አምጡ፣ ማስረጃ ከሌላችሁ ግን በማናውቀው ቋንቋ አትለፍልፉ፣ ጎጃም ሄዳችሁ ማውራት ትችላላችሁ ሲል በቁጣ ገልጿል ማለት ነው። እንግዲህ በመጨረሻም አትሌቱ የህብረተሰቡን አቋም በተመለከተ ሲናገር አንዱዓለም በህይወት ባይኖር ኖሮ ስለ ሟች እጮኛው ቀነኒ ያልሆነውን ሁሉ ትቀባጥሩ ነበር። እናንተ እንደ ነፋስ ናችሁ፣ ነፋስ ወደ ፈለገው እንደሚነፍስ ሁሉ እናንተም አቋማችሁ አይታወቅም ሲል ትችቱን ሰንዝሯል ማለት ነው። በዚህ ላይ እንግዲህ በርካቶች በዚህ በአትሌቱ አቋም ዙሪያ ማለት ነው ብዙዎች በተለይ የኦሮምኛ ቋንቋ ተናጋሪዎች በጣም ብዙ ትችቶችን ሲያቀርቡ ነው ለመመልከት ሲያለው። አንድ ነገር ኢትዮጵያውያኖች ማወቅ አለብን ብዬ የማስበው አንድ ሰው ኦሮምኛን ስለተናገረ ብቻ ኦሮሞ ነው ማለት አይደለም። አማርኛንም ስለተናገረ ኦሮምኛ ስላልቻለ ብቻ ደግሞ ሌላ ብሔር ነው ማለት አይደለም። ኦሮሞም ሊሆን ስለሚችል እንግዲህ ምናልባት ይሄ የብሔር ፖለቲካ ውስጥ ስላለን አሁን በጣም በሚያሳዝን ሁኔታ በዚህ ጉዳይ ነው ተከፋፍለን እየተነጋገርን ያለነውና ዞሮ ዞሮ ግን ደግሞ ወደፊት እንደሚያልፍ እንደሚኖር ሰው ደግሞ እንነጋገር ካልን እውነት ለመናገር በኢትዮጵያ ውስጥ የተለያዩ ብሔረሰቦች እንደሚኖሩ መቼስ ይሄ ለማንም የሚነገር ነገር አይደለም። ዋናው መግባቢያ ቋንቋችን ደግሞ አማርኛ ቋንቋ ነው። ስለዚህ በአማርኛ ቋንቋ ሐሳብን መግለጽ ለብዙሃኑ ተደራሽ እንዲሆን በአማርኛ ቋንቋ ማውራቱ ያን ያህል ያስኮነናል ብዬ አላስብም፣ የትኛውን ብሔር ቢያወራ ማለት ነው። ምናልባት ደግሞ እንደተባለው ልጁ በሽምግልናው ጊዜ ቀርቦ ለምን በኦሮምኛ እንዳልተናገረ ሽማግሌዎቹ በሚያውቁት ቋንቋ ለምን እንዳልተናገረ እርግጠኛ ሆኜ መናገር ባልችልም፣ እንደዛ ሆኖ ከሆነ ደግሞ ገዳ ትልቅ ነው፣ ትልቅ ስርዓት ነው፣ እንደዚህ አቅለለን የምናየው አይደለም እና ለዚህም መፍትሄ አለው ብዬ አስባለሁኝ። ቋንቋ ለማያውቁ ሰዎች የገዳ ስርዓት እንዴት ነው የሚዳኘው? ይሄ መጠናት ያለበት ይመስለኛል። ማሳነስ ስለማልፈልግ የገዳ ስርዓት በጣም ትልቅ በጣም ሰፊ እንደሆነ ስለማውቅ ማለት ነውና
ምናልባት እንግዲህ አትሌት ፈይሳ ሌሊሳ ከምን አንጻር ይሄንን ሊናገር እንደቻለ ባላውቅም ጸያፍ የሆኑ ንግግሮችን ሲናገር ነበር። እውነት ለመናገር ደግሞ በዚህ ስር ለመመልከት የቻልኩት ነገር እኔ በሱ በሶሻል ሚዲያ ላይ በለቀቀው ጽሁፍ ላይ ማለቴ ነው በጣም ብዙ ኮሜንቶች፣ በጣም ብዙ የተጻፉ እኔም ኦሮምኛን በደንብ አንደርስታንድ ስለማድረግ ማለቴ ነው ያነበብኳቸው በጣም ብዙ ኮሜንቶች ምንድን ነው የሚሉት ልክ እንዳልሆነ እንደተሳሳተ ለራሱ ሲነግሩት ነበረ እና ቤተሰብ አሁን የሚገኝበትን ጉዳይ ለመረዳት ብንሞክር ልጅ ማለት በጣም ቀላል ነገር አይደለም አይደለ? ሁላችንም እንደ ራሳችን ብናስበው ብንመለከተው ብዬ አስባለሁኝ። ሰው አንድ እህቱን በእንደዚህ አይነት መንገድ ቢያጣ ወይ ደግሞ ሴት ልጁን በእንደዚህ አይነት ነገር ቢያጣ እንዴት ነው እውነት ነገ ሟቾች ነን አናቀውም። እዚህ ምድር ላይ መቼስ ዘላለም እንደማንኖር ካለፉ ሰዎች መቼስ እየተረዳን ነው አይደለ? ሰው እኮ ዘላለማዊ ነኝ ብሎ ማሰቡ እኔ በጣም ነው የሚገርመኝ። ሁሉ ነገር ያልፋልና እንደሚያልፍ አድርገን ብናስብ መልካም ነው ብዬ አስባለሁኝ። ስለዚህ ቤተሰቦቹን ለመረዳት ብንሞክር፣ እውነት እንነጋገር ከተባለ ደግሞ በአንዱዓለም በኩልም ቁጭ ብሎ ምናልባት አላቅም ከዚህ በፊት እንዳወራው ድጋሚ አሁንም ለህብረተሰቡ ግልጽ ማድረግ ካለበት ግልጽ ያደርጋል ብዬ የማስበው ልጅቷን ማን ነው የጎዳት? በቀን እያንዳንዱን ነገር ቀን በቀን ወንድሟ ምስል እያሳየ አሳይቶናልና ይሄንስ ማን ያደረገው ብለህ ታስባለህ አንተ? በዚህ ላይ ሐሳብ አለ ሆይ? ስለዚህ ይሄስ ተጠያቂ አያረገኝም ብለህ ታምናለህ ሆይ? እንዴት ነው? ይሄንን ህዝቡ በግልጽ ማወቅ አለበት ብዬ አስባለሁ፣ ሐሳቡን ወደ ህዝብ ይዛችሁ እስከመጣችሁ ድረስ። ስለዚህ ጉዳዩ በደንብ በጥልቅ እንግዲህ በመንግስት አካላትም በኩል በእርግጠኝነት ድጋሚ የሚመረምሩት ይመስለኛል። ይህን ነገር በዝምታ ያልፉታል ብዬም አላስብም። ምንም እንኳን በዋስ ቢፈታም፣ ነገር ግን ደግሞ መረጃዎች ካሉ ተመልሶ ተጠያቂ እንደሚሆንና ወደ ስር እንደሚገባ ይታወቃል። ስለዚህ አንዱዓለም ለነዚህ ምላሽ መስጠት አለበት ብዬ አስባለሁ። ቀደም ብዬ ላነሳሁት ማን ነበረ እሷን አቢዩስ ያደርጋት የነበረው? ከእሷስ ጋር ምን አይነት አለመግባባቶች ቢኖሩ ነው ያን ያህል እንደዚህ በጣም እስክትጎዳ ድረስ እወልዳለሁ ወይስ አልወልድም የሚለውን ለማጣራት ሆዷ ላይ ጉዳት ደርሶባት በጣም በሚያሳዝን ሁኔታ ሰቅጣጭ በሆነ መንገድ ማለት ነው። ስለዚህ አንድ አይከን የሆነ ሰው ሙዚቀኛ፣ በሙዚቃዎቹ ብዙ ነገሮችን ለህዝብ የሚያስተላልፍ ሰው እንደዚህ አይነት ነገሮችን ማድረጉ በጣም ተጠያቂ ያደርገዋል። ምንም አይነት ይሄ ያለምንም ቅድመ ሁኔታ ማለት ነው። ምክንያቱም እንደውም ህጉ በእነሱ ላይ ጠንከር ሊል ይገባ ይሆናል እንጂ ምክንያቱም ብዙ አርአያ ሊያደርጓቸው የሚችሉ ሰዎች ስላሉ ጭራሽ እነሱ ላይ ይላላል ብለን ስለማናስብ፣ ስለዚህ በጥልቀት ጉዳዩ ተመርምሮ ድጋሜ አንዱዓለም በዚህ ጉዳይ ላይ ምላሽ ቢሰጥ የሚመለከተው አካል እንደ አንዲት ሉዓላዊት ሀገር ማለት ነው ሁላችንንም የሚያሳስበን ጉዳይ ስለሆነ ይሄ ነገር በዛ መንገድ ቢታይ ደስ ይለኛል። ከዛ ውጭ ግን በብሔር በቋንቋ እነዚህ ትናንሽ ነገሮች ናቸው። እውነት ለመናገር እዚህ ሚዲያ ላይም እንደው ለማውራት ልክ ነው ብለን አናስብም። ምናልባት አትሌቱ ከዚህ በፊት ብዙ ነገር ያደረገ ነው፣ ያው ታስታውሱታላችሁ። ድምፅ በሚኮንበት ሰዓትም ድምፅ የሆነ ጥሩ ልጅ እንደነበረ እናስታውሳለን። እና ነገር ግን ደግሞ አንዳንድ ጊዜ እንደዚህ አይነት የወረዱ ነገሮች ላይ ሀሳብ መስጠት ልክ ባልሆነ መንገድ ቢቻል ለእውነት መቆም ነው፣ ካልሆነ ደግሞ ዝም ማለት የተሻለ ነውና ምናልባት እንግዲህ አትሌት ፈይሳ ይቅርታ ይጠይቃል ብዬ አስባለሁ በዚህ ጉዳይ ላይ። እንደው ድርቅ ብሎ ግን እንደዚህ ነው መሆን ያለበት ካለ እንደተሳሳተ ደግሞ ብዙዎች እየነገሩት ነው። እኔም ተሳስተሃል ከሚሉት ወገን ነኝ ለማለት እወዳለሁ። ስለ ቀነኒ አሁንም ዝም ማለታችንን አናቆምም። በተለያየ መንገድ በጣም ብዙ ሰዎች ይህንን ሀሳብ ሲደግፉት ተመልክቻለሁ። እዚህ ላይ አማራ፣ ኦሮሞ ምናምን የሚባል ነገር የለም። እንዳንድ ሰው መጠየቅ ካለበት ልጁ ይጠየቃል። መለከተው አካልም በዚህ ጉዳይ ላይ በእርግጠኝነት አሁንም ጉዳዩን ድጋሚ አንስተው እየተወያዩበት ወይም እየተማከሩበት ይሆናል ብዬ አስባለሁ። በገዳ ስርዓት በኩልም በራሳቸው መንገድ ደግሞ ሌላ መንገድ ይኖራቸዋል ብዬ አስባለሁ ጉዳዩን በደንብ የሚያጠሩበት። ስለዚህ በዛም በኩል የሆነ ነገር የምንጠብቀው ነገር ይኖራል ብዬ አስባለሁ እንጂ ተድበስብሶ የሚያልፍ ወይንም ደግሞ በብሔርና በሌላ በጥላቻ መንገድ የሚታይ ጉዳይ ስላልሆነ ልጅቷ ፍትህ ያስፈልጋታል። ማን ነበረ ሲደበድባት የነበረው? ይሄ መታወቅ አለበት። የደበደባት እጮኛው አንዱዓለም ጎሳ ከሆነ መጠየቅ አለበት ለማለት ነው። አመሰግናለሁ።